በ15ኛው ክፍለ ዘመን የመጨረሻዎቹ ዓመታት አውሮፓውያን እንደነ ህንድና ቻይናን ከመሳሰሉ ሀገራት ጋር ጠንካራ የንግድ ትስስር ነበራቸው። ነገር ግን ሁለቱን የሚያገናኛቸው የሐር መንገድ በኦቶማኖች ቁጥጥር ስር ስለነበር በዛ መንገድ የሚያልፍ ማንኛውም ቅፍለት ለኦቶማኖች ከፍተኛ ግብር ለመክፈል ይገደዳል። በዚህ ጊዜ እንደነ ፖርቹጋል ያሉ ሀገራት የሐር መንገድ በመተው ከደቡብ አፍሪካ ሙሉ በመዞር ከህንዶች ጋር መገበያየት ይጀምራሉ። ነገር ግን በዚህ መሃል ክሪስቶፈር ኮሎምበስ የተባለ ጣሊያናዊ ግለሰብ ብቅ ይላል። ኮሎምበስ ንግድ ላይ የተሰማራ ሰው ባይሆንም ሀብትና ዝናን የማግኘት ግን ከፍተኛ ፍላጎት ነበረው። ስለዚህም አንድ ሐሳብ ያመጣል። እሱም ምድር ክብ እስከሆነች ድረስ ከአውሮፓ ቀጥታ ወደ ምዕራብ ብንሄድ በምስራቅ ያሉትን የኤዥያ ሀገራት በምዕራብ ማግኘት እንደሚቻል ነበር። ይህንንም ሐሳቡን ወደ ስፔን በመሄድ ለንጉሱና ለነገስቱ ያቀርብላቸዋል። በተጨማሪ እግረ መንገዱን የሚያገኛቸው ማንኛውም ግዛቶች ለስፔን እንደሚሆኑ ቃል ይገባላቸዋል። በዚህ ጊዜ ስፔን ከፖርቹጋል ጋር ፉክክር ላይ ስለነበረች ይህም ነገር ቢሳካ ፖርቹጋልን መወዳደር እንደሚችሉ በማሰብ ሐሳቡን ተቀብሎ የሚያስፈልገውን መርከቦች እናም የሰው ኃይል ይሰጡታል። እሱም ጉዞውን ይጀምራል። አትላንቲክ ውቅያኖስ ላይ 5 ሳምንት ከቆዩ በኋላ የተወሰኑ ደሴቶች ዘንድ ይደርሳሉ። በዚህ ጊዜ ምስራቅ ኤዥያ አካባቢ የሚገኙ ደሴቶች እንደሆኑ በማሰብ ደሴቶቹን ማሰስ ይጀምራል። በዚህም ጊዜ ኮሎምበስ እንዳሰበው ኤዥያ አካባቢ የደረሰ ይመስለዋል። እዛ የሚኖሩ ሰዎችም ህንዳውያን ናቸው ብሎ ያስባል። ከዛም አካባቢ ማዕድናትንና ወርቆችን በተጨማሪም እዛ አካባቢ ሲኖሩ ከነበሩ ሰዎች የተወሰኑትን በመርከቡ በመጫን ወደ ስፔን ይመለሳል። ይህንንም ነገር የተመለከቱት የስፔን መሪዎች ይህ ትልቅ ስኬት እንደሆነ በማሰብ ከዛ አካባቢ ሰዎች ጋር የንግድ ልውውጥ ይጀምራል። ኮሎምበስ ደሴቶች የኤዥያ አካል ናቸው ብሎ ቢያስብም ነገር ግን እነዚህ ደቡብ አሜሪካ አካባቢ የሚገኙ የባሃማስ ደሴቶች ነበሩ። ከዚህም በኋላ በሚያደርጋቸው አሰሳዎች ደቡብ አሜሪካንን ማግኘት ይችላል። በዚህ ጊዜ ይህንን ነገር የተመለከቱት የአውሮፓ ሀገራት ወደዛ አካባቢ በማምራት ግዛቶቹን መቆጣጠር ይጀምራሉ። የዛን አካባቢ ሰዎችም ወደ ባርነት ማሰማራት ይጀምራል። ክሪስቶፈር ኮሎምበስ ከሞተም በኋላ አውሮፓውያን እነዚህ መሬቶች የኤዥያ አካል አለመሆናቸውን ማስተዋል ይጀምራሉ። እንደነ አሜሪጎ ቬስፑቺ የመሳሰሉ ነጋዴዎችም አዲስ ሀገር እንደሆኑ እምነት ነበራቸው። አሜሪጎ ግዛቶቹ ደሴት ከመባል በጣም እንደሚሰፉና ቦታው ላይ የሚገኙ እንስሳትም ሆኑ እጽዋቶች ከኤዥያዎች ጋር እንደማይመሳሰሉ በማስተዋል እነዚህ መሬቶች አዲስ ዓለም እንደሆኑ ይናገራል። በዚህም አህጉሮቹ በሱ ስም አሜሪካ በመባል ይሰየማል። ከሱም በኋላ ቫስኮ ኑኔዝ እና ፈርዲናንድ አህጉሮችን በማቋረጥና ኤዥያ በመድረስ ይህን ነገር ማረጋገጥ ይችላሉ። በዚህም ጊዜ አውሮፓውያን መሬቶቹን መውረርና መቆጣጠር ይጀምራል። ፈረንሳይና ብሪቴን ሰሜን አሜሪካን በብዛት ሲቆጣጠሩ፣ ስፔንና ፖርቹጋል ደቡብ አሜሪካ ላይ ሰፊ ግዛት ይወስዳሉ። ከአራቱ ሀገራት በተጨማሪም ሌላ ብዙ ሀገራት ከመሬቱ ድርሻ ነበራል። በዚህም ጊዜ በመቶ ሺህ የሚቆጠሩ አውሮፓውያን ወደ አዲሱ ዓለም መጉረፍ ይጀምራል። መኖሪያቸውንም እዛው ይመሰርታሉ። ይህም ወረራ እዛ አካባቢ ሲኖሩ የነበሩ ሰዎች ላይ ትልቅ ጫና አሳድሮባቸዋል። ነዋሪዎቹ እንደ ማንኛውም ሰው መሬታቸው እንዳይወሰድ ለመቋቋም ሞክረዋል። ነገር ግን አውሮፓውያን ይዞት በመጡት በሽታዎች ምክንያት ሚሊዮኖች ሞተዋል። አንዳንድ ቦታዎችም ላይ እነሱን ለማድከም ሆን ተብሎ በሽታዎች እንዲሰራጩ ተደርጓል። ይህና ሲያደርጉት በነበረው ትግል ቁጥራቸው በከፍተኛ ሁኔታ ቀንሷል። በቀሩት ነዋሪዎችም ላይ ባህላቸውንና ታሪካቸውን የማጥፋት ዘመቻ ተከፍቶባቸዋል። ከመኖሪያቸውም ተባረዋል። ብዙዎችም በባርነት እንዲያገለግሉ ተደርጓል። በዚህ ወቅት ወራሪዎቹ ሀገራት ነዋሪዎችን በባርነት ለመተካት ሲሉ በሚሊዮን የሚቆጠሩ አፍሪካውያኖችን በባሪያ መልክ ከአፍሪካ ወደ አሜሪካ መላክ ይጀምራል። በጉዞም ወቅት በነበረው ኢሰብአዊ ስርዓት ብዙዎች ይሞታሉ። ወደ ግዛቶቹም ከደረሱ በኋላ ከባድ ስራዎች ተሰጥቷቸዋል። በዚህ ጊዜ ላቲን አሜሪካ ላይ ከነዋሪዎቹ በተጨማሪ አውሮፓውያንና አፍሪካውያን መኖር ይጀምራል። እርስ በርሳቸው መዋለድ ይጀምራል። ይህም አዲስ ማህበረሰብ ይመሰርታል። ሰሜን አሜሪካ ላይ የነበረው ግን የተለየ ነበር። እዛ አካባቢ የነበሩት አውሮፓውያን ከነ ሙሉ ቤተሰቦቻቸው በመምጣታቸው ከሌሎች ነዋሪዎች ጋር አልተዋሃዱ። በዛሬውም ክፍል ዋና ትኩረታችን ወደ ሰሜን አሜሪካ ይሆናል። ሰሜን አሜሪካ በዋናነት በሶስት ሀገራት ቁጥጥር ስር ነበሩ። እነሱም ስፔን፣ ብሪቴን እና ፈረንሳይ ሲሆኑ ስፔን እና ፈረንሳይ ዋና ታርጌታቸው እዛ አካባቢ በሚገኙ ንጥረ ነገሮች ሀብትና ግብአት መሰብሰብ ሲሆን በዚህም ምክንያት ከነዋሪዎቹ ጋር ጥሩ የንግድ ትስስር ለመፍጠር ከነሱ ጋር መጋባትና ቤተሰብ መመስረት ይጀምራል። የብሪቴን ዓላማ ግን እዛ አካባቢ በራሳቸው ባህልና ቋንቋ አዲስ አውሮፓ ለመመስረት ነበር። ይህም የሆነው ብሪቴን የህዝብ ቁጥሯ በከፍተኛ ሁኔታ እያደገ ስለነበር እናም የወረረቻቸው ግዛቶች የአየር ሁኔታው ከአውሮፓ ጋር እጅጉኑ ስለሚቀ ይቀራረብ ነበር። በዚህም ምክንያት ብዙ እንግሊዛውያን ከነ ቤተሰቦቻቸው በመስፈር ኑሯቸውን ሙሉ በሙሉ አሜሪካ ላይ ማድረግ ይጀምራሉ። ከተወሰኑ ዓመታት በኋላ ሀገራቶቹ አብዛኛውን ግዛት መቆጣጠር ይችላል። በዚህም ጊዜ ወረራቸውን ለማስፋፋት እርስ በራሳቸው መዋጋት ይጀምራሉ። ብሪቴንና ፈረንሳይም ከባድ የሚባል ጦርነት ውስጥ ይገባሉ። ይህም ጦርነት በብሪቴን ድልና አብዛኛውን የፈረንሳይ ግዛት በመቀማት ይጠናቀቃል። በዚህ ጦርነት የቀደምቶቹ ነዋሪዎች ከፈረንሳይ ጎን ሲዋጉ ቢቆዩ ሽንፈት ሲገጥማቸው በብሪቴኖች መኖሪያቸውን መቀማት ይጀምራሉ። ከዚህም በኋላ ብሪቴን አብዛኛውን የሰሜን አሜሪካን ግዛት መያዝ ትችላለች። ነገር ግን ሀገሪቷ የጦርነቱን ዕዳ ለመክፈል አብረዋት የተዋጉትን አሜሪካ ላይ
የሚገኙ አውሮፓውያንን ከፍተኛ ግብር ትጠይቃለች። በተጨማሪም ወደ ምዕራብ እንዳይስፋፉ ትከለክላለች። ይህም ነገር ሰፋሪዎቹ ማስቆጣት ይጀምራል። ብሪቴን ከዚህም በተጨማሪ ሰፋሪዎቹ ከብሪቴን በስተቀር ከየትኛውም ሀገር ጋር እንዳይገበያዩ እገዳ ጥላባቸዋለች። ወታደሮቿንም ግዛቱ ላይ ማሰራጨት ትጀምራለች። በዚህም ጊዜ ሰፋሪዎቹ ለተቃውሞ መውጣት ይጀምራል። ያኔም የብሪቴን ወታደሮች ከተቃዋሚዎቹ መሃል 5 ሰው ይገላሉ። ከዚህም በኋላ ቁጣው እየተባባሰ ይመጣል። በዚህም ጊዜ ሰፋሪዎቹ ከሚኖሩበት የ13 ግዛት ተወካዮች ከብሪቴን ጋር ያለመገበያየት አድማ ይከፍታሉ። በተጨማሪም የራሳቸውን ወታደር ማደራጀት ይጀምራሉ። ከጊዜም በኋላ ነፃ ሀገር እንደሚመሰርቱ በማወጅ ከብሪቴን ጋር ጦርነት ይጀምራሉ። በጆርጅ ዋሽንግተን የሚመራው የጦር ኃይል ከብሪቴን ጦር ጋር የነፃነት ፍልሚያ ይጀምራሉ። ያኔም ፈረንሳይ በቤንጃሚን ፍራንክሊን ጥያቄ መሰረት ድጋፍ ታደርግላቸዋለች። ጦርነቱም ከተጀመረ በኋላ አሜሪካውያኖች አብዛኛው ስፍራ ላይ የበላይነት ነበራቸው። ይህም የሆነው አካባቢውን ከብሪቴን በተሻለ ስለሚያውቁትና ለየት ያሉ ስትራቴጂዎችን እየተጠቀሙ ስለቆዩ ሲሆን ፈረንሳይም ከፍተኛ ድጋፍ ስታደርግላቸው ቆይታለች። ከ5 ዓመት ውጊያም በኋላ የዋሽንግተኑ ጦር ብሪቴንን ማሸነፍ ይችላል። ይህም ለብሪቴን አስደንጋጭ ነበር። ፓሪስ ላይ በተደረገውም የሰላም ስምምነት ብሪቴን የአሜሪካ ግዛቶች ህብረት እንዲመሰረት እውቅና ትሰጣለች። ነፃነታቸውንም ካገኙ በኋላ 13ቱን ግዛቶች ማዋሃድ ይጀምራል። ማዕከላዊ መንግስትም ማዋቀር ይጀምራል። ከሁሉም ግዛቶች የተወጣጡ ተወካዮችን የያዘ ኮንግረስ በመመስረት መተዳደር ይጀምራል። ነገር ግን ከጊዜ በኋላ በኮንግረስ ብቻ ሲመሩ ሀገሪቷ ደካማ መንግስት እንደሚኖራት ሲያስተውሉ ምርጫ በማካሄድ ጆርጅ ዋሽንግተን የመጀመሪያ የአሜሪካ ፕሬዝዳንት እንዲሆን ይደረጋል። በሚቀጥሉትም ዓመታት ሀገሪቷን ማጠናከርና ብሪቴንን ጨምሮ ከውጭ ሀገራት ጋር ጥሩ ቅርበት መመስረት ይጀምራል። በተጨማሪም በጦርነቱ የነበረባቸውን ዕዳ መክፈል ይጀምራል። ዶላርን በወርቅ በማስተሳሰር የሀገሪቷ ኦፊሻል ገንዘብ እንዲሆን ያደርጉታል። ግዛቶችንም ከድሮዎቹ ነዋሪዎች በመቀማት ወደ ምዕራብ ይስፋፋሉ። በዚህ ጊዜ ከአውሮፓ ሀገራት ከፍተኛ ቁጥር ያላቸው ሰዎች ወደ አሜሪካ መጉረፍ ይጀምራል። የአሜሪካ ዋና ከተማም ኒውዮርክ ይሆናል። ነገር ግን ከተማው ለሁሉም መሀል እንዲሆን በማሰብ አዲስ ከተማ በመገንባት ዋሽንግተን ዲሲ ብሎ ይሰይሙታል። ዋና ከተማም ወደዛ ይዘዋወራል። አሜሪካውያን በጊዜው በብዛት ግብርና ላይ የተሰማሩ ህዝቦች ነበሩ። በዚህም ምክንያት የተለያዩ ስራዎች እንዲሰሩላቸው ከአፍሪካ ሚሊዮኖችን በባርነት መልክ ማስመጣት ይጀምራል። በዚህ ጊዜ የአሜሪካ መንግስት አካባቢው ላይ የሚገኙ መሬቶችን በስምምነት እንዲሁም ከገዢ ሀገራት በመግዛት መስፋፋት ይጀምራል። ይህም ሰፊ የእርሻ መሬት ይሰጣቸዋል። በዚህም ኢኮኖሚያቸው እያደገ ይመጣል። በ19ኛው ክፍለ ዘመን የመጀመሪያ ዓመታት የኢንዱስትሪ ሪቮሉሽን የተጀመረበት ዓመት ነበር። ይህም ብሪቴን ላይ የተጀመረ ሲሆን አንድ ሳሙኤል የተሰኘ ብሪቴናዊ ግለሰብ ከሀገሩ ኢንዱስትሪዎች የአንዳንድ ማሽኖችን ሚስጥር በመያዝ ለአሜሪካውያን ያሳውቃቸዋል። በዚህ ጊዜ አሜሪካውያን የብሪቴን ማሽኖችን በመቅዳት የጨርቅ ኢንዱስትሪዎችን ማሳደግ ይጀምራሉ። እነዚህም ማሽኖች በውሃ እንፋሎትና በወንዞች የሚንቀሳቀሱ ነበሩ። ይህም በሰሜኑ ክፍል ሲሆን፣ በደቡብ በኩል ግን የጥጥ ስራዎች መስፋፋት ይጀምራሉ። ይህም ነገር የባርነት ስርዓት እንዲጨምር አድርጓል። በሌላ በኩል ደግሞ የጦር መሳሪያዎችን እንዲሁም የማሽን መለዋወጫዎችን በማምረት በኢንዱስትሪው ዓለም ከፍተኛ ፉክክር አሳይቷል። ከኢኮኖሚያቸውን ባሻገር የፖለቲካ ሁኔታቸውን ስንቃኝ የመንግስት አመራሮች ጋር አለመግባባቶች ነበሩ። ከእነዚህም መካከል የፌዴራል መንግስቱ ሊኖረው የሚገባው ኃይል ላይና የኢኮኖሚ ትኩረታቸው ወደ ኢንዱስትሪ ወይስ ወደ ግብርና በሚሉት ላይ ነበር። ይህም አለመግባባት የፖለቲካ ፓርቲዎች እንዲመሰረቱ ያደርጋል። እነዚህም ፓርቲዎች ፌዴራሊስቶችና ሪፐብሊካኖች ነበሩ። አሜሪካ ግዛቷን ማስፋፋት እንደቀጠለች ነው። ብዙ ስቴቶችም የአሜሪካ አካል መሆን ይጀምራል። በዚህም ልክ የድሮ ነዋሪዎች ላይ የሚደረገው የዘር ጭፍጨፋ እንዲሁም መኖሪያቸውን የመቀማት ስርዓት እንደጨመረ ነው። ዩኤስም ከአውሮፓ ሀገራት ጋር ውጥረት ውስጥ መግባት ይጀምራል። የዚህም ምክንያት አውሮፓ ላይ የፈረንሳዩ ናፖሊዮን ቦናፓርት ከብሪቴን ጋር ጦርነት ላይ ነበር። በዚህ ጊዜ ብሪቴን እና ፈረንሳይ ሁለቱም የአሜሪካን ድጋፍ ሲጠብቁ ነበር። ነገር ግን አሜሪካ ገለልተኛ በመሆን ከሁለቱም ጋር ንግዷን ትቀጥላለች። ያኔም ፈረንሳይና ብሪቴን በዚህ ነገር ስለተቆጡ የአሜሪካን የንግድ መርከቦች ወደ ጠላት ሀገር እንዳይደርሱ መምታት ይጀምራል። ያኔም የአሜሪካ ኢኮኖሚ ክፉኛ ይጎዳል። በዚህም ጊዜ ከብሪቴን ጋር ጦርነት ይጀምራል። በዚህም ጦርነት የአሜሪካ የድሮ ነዋሪዎች ከብሪቴን ጎን ሲዋጉ ቆይተዋል። በመጨረሻም የሰላም ስምምነት በማድረግ ጦርነቱ ያለምንም መሬት ኪሳራ መቋጨት ይችላል። ይህም ነገር አሜሪካውያን ዘንድ በሀገራቸው ያላቸውን ኩራት ይጨምርላቸዋል። ነገር ግን የአካባቢው ነዋሪዎች አሁንም ያለ ድጋፍ ሰጪ ለመቆየት ይገደዳል። የመሬታቸውም ወረራ ይቀጥላል። ከጦርነቱም በኋላ የፌዴራሊስቶች ፓርቲ ይወድማል። የፕሬዝዳንት ምርጫ ስርዓቱም ወደ ህዝቡ እንዲስፋፋ መሰራት ይጀምራል። ነገር ግን ይህ ለነጭ ወንዶች ብቻ ነበር። በአሜሪካ በሰሜኑ ክፍል የባርነት ስርዓት እየተመናመነ ይመጣል። እንደነ ፔንሲልቬኒያ እና ኒውዮርክ ያሉ ስቴቶች ባርነትን መከልከል ይጀምራል። በደቡብ በኩል ግን ኢኮኖሚያቸው በዋናነት ባሪያዎች ላይ የተመሰረተ ስለነበር ስርዓቱ ተጠናክሮ ይቀጥላል። ይህም ነገር የሰሜኑና የደቡቡ ክፍል ውጥረት ውስጥ እንዲገቡ ያደርጋቸዋል። የአሜሪካ ኮንግረስም ከውጭ ምንም አይነት የባሪያ ንግድ እንዳይኖር ያደርጋል። ቢሆንም ሀገሪቷ ውስጥ ግን ስርዓቱ አልቆመም። የሪፐብሊካን ዲሞክራቲክ ፓርቲ አሁንም እርስ በራሳቸው ባለመግባባታቸው ወደ ሁለት ፓርቲዎች ይከፈላሉ። ዲሞክራቲክ እና ዊች ፓርቲዎች ይወለዳል። በሌላ በኩል የቴክሳስ ግዛት በቅርቡ ነጻነቷን ካገኘችው
ከሜክሲኮ በመገንጠል እንደ ነፃ ሀገር ለተወሰኑ ዓመታት ከቆዩ በኋላ የአሜሪካ ስቴት ለመሆን ፈቃደኛ ይሆናል። ይህም ነገር ሜክሲኮን ያስቆጣታል። በዚህም ጊዜ ከአሜሪካ ጋር ጦርነት ይጀምራል። ጦርነትም ላይ 2 ዓመት አካባቢ ከቆዩ በኋላ አሜሪካውያን ማሸነፍ ይችላሉ። በዚህም ጊዜ አሜሪካ እንደነ ካሊፎርኒያና ኒው ሜክሲኮን የመሳሰሉ የሜክሲኮ ግዛቶችን መቀማት ትችላለች። ነገር ግን በዚህ መሃል በ1848 አንድ ጄምስ ማርሻል የተሰኘ ግለሰብ ካሊፎርኒያ ላይ በእንጨት አናጢነት ሲሰማራ ከቆየ በኋላ በድንገት እዚህ አካባቢ የነበረ ወንዝ ውስጥ ወርቅ ማግኘት ይችላል። ይህንንም ነገር በድብቅ ለማቆየት ቢሞክርም ወሬው ግን በከፍተኛ ሁኔታ ይሰራጫል። በዚህ ጊዜ ከመላው አሜሪካ እንዲሁም ከመላው ዓለም በመቶ ሺህ የሚቆጠሩ ሰዎች ይህንን ወርቅ ለመፈለግ ወደ ካሊፎርኒያ መጉረፍ ይጀምራል። አብዛኞቹም እዛው መስፈር ይጀምራል። በዚህ ጊዜ ካሊፎርኒያ ላይ በሰላም ሲኖሩ የነበሩት የአካባቢው ተወላጆች ከፍተኛ ጭቆና ይደርስባቸዋል። ከመሬታቸው መባረርና መገደል ይጀምራሉ።